ሰው ልብን አያውቅም። የማን ልብ ጥሩ የማን ልብ መጥፎ እንደሆነ አያውቅም። ሰው አንዳንድ ጊዜ በግ ሲያርድ ፍየል ሲያርድ ወይም ዶሮ ሲያርድ ልብ ያይና ከቆሸሸ ልብ የቆሸሸ ነው ብሎ ሊናገር ይችላል። ግን የልብን ማንነት የሚያውቅ ይፈትን ልብ ወኩልያተ እግዚአብሔር። አዎ እግዚአብሔር ልብንና ኩላሊትን የሚመረምር እሱ ብቻ ነው፣ ሌላ ያውቅ። አሁን ሐኪሞች የልብ ቀዶ ጥገና ልብ ወዘተ እንትን ሊሉ ይችላሉ። ግን የልብን ማንነት የሚያውቅ እግዚአብሔር ብቻ ነው። ልበ አምላክ ዳዊት ምንድን ነው ያለው? ታጽበን ይንበረድ ወጻዱ። አዎ ታጥበኛለህ እነጣለሁኝ። አዎ ይልቁንም ደግሞ ልቤን ምንድን ነው ልቡ አሁን በቀዶ ጥገና ወጥቶ አይደለም። ልበ ንጹሐ ፍጠር ሊተ እግዚኦ፣ ጥሩ ልብ መልካም ልብ ፍጠርልኝ ያለው በኃጢአት ቆሽሾ ስለነበረ ነው። አዎ ያውቀዋል እንደቆሸሸ ማለት ነው። ባያዩም ሰው አያይም፣ ልቡ ግን እንደቆሸሸ ያውቃል። የሚሰራውና የሰራውን ስለሚያውቅ ማለት ነው። ዳዊት የሰራውን ያውቅ ስለነበረ ልበ ንጹሐ ፍጠር ሊተ፣ ንጹሕ ልቡና ፍጠርልኝ አለ። ሶሎሞን ልጁ ደግሞ ልብህን ጠብቃለህ የሕይወትን መውጫ ነውና። ልብ ዋናው ለምሳሌ ሰው ልቡን የነገር ማዳበሪያ የነገር ጎተራ የነገር መሸከሚያ ነው የሚያደርገው። በቃ ቡትቶ ወይም ደግሞ ዝትቻ ነገር መሸከሚያ ምን ማለት ነው? ቂም፣ በቀል፣ ጥላቻ በልቡ ይሰበስባል። ልብ ግን የእግዚአብሔር ማደሪያ ነው። ለዚህ ነው እግዚአብሔር ምን አለ በመዋዕለ ስብከቱ ክርስቶስ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎች ጉድጓድ አላቸው፣ የሰው ልጅ ግን ራሱ የሚያስጠጋበት ቤት የለውም ማለት። ምክንያቱም እግዚአብሔር የሚያድረው የሰው ልቡና ነው። የሰው ልቡና የኃጢአት መናኸሪያ ሆነ ማን ላይ ይደር? ለዚህ ነው እኮ የሚናገረው ማለት ነው። እና ምን ይላል? ልቤን ፈተንከው አለ በሌሊትም ጎበኘኸኝ አለ። አሁን እግዚአብሔር በሌሊት ቢጎበኘን እያንዳንዳችን ምን ነን? እነማን ነን? እኔ ማን ነኝ? ለዚህ ያደረስከኝ እኔ ማን ነኝ አለ ዳዊት። አሁን ቢጎበኘን በሌሊት ሰው ምን ያደርጋል? ይህንን ነው በሌሊት እግዚአብሔር አያይም፣ እግዚአብሔር አይሰማም ወዘተ የምንለው ነገር አለ። ዘፈጠራሁ ሌሊትን የፈጠረ እግዚአብሔር አያይም፣ ብርሃንን የፈጠረ እግዚአብሔር አይመለከትም። አፍንጫን የፈጠረ አያሸትም፣ ጆሮን የፈጠረ አይሰማም፣ እጅን የፈጠረ አይዳስስም። ይህንን ማየት ያስፈልጋል። በሌሊት ጎበኘኝ ፈተንከኝ ምንም አላገኘህብኝም ይላል። ይሄ እንግዲህ ጥሬ ፍቹ ነው። ወደ አንድምታው ስንመጣ በመዓልትም በሌሊትም ጠላቴን ከእጄ ጥለህ ይገለው ይሆን አይገለው ይሆን ብለህ መረመርኸኝ። መዝሙር 138 ቁጥር 1 ላይ የምናየው ታሪክ ነው። ወደ አንደኛ ሳሙኤል 24 ላይ ስንወስደው ሳኦል ዳዊትን ሊገለው በፈለገበት ሰዓት ዳዊት ከዋሻ ተደብቆ ሳኦል ሳያውቅ ዳዊት ወዳለበት ገባ። አየው እዚህ ላይ ነው እንግዲህ ጠላቱን ይገለዋል ወይ ብለህ አሳልፈህ ወደ ዋሻ እንዲገባ አደረግከው። አጠገቤ ያለ እነሆ ወታደሬ ዛሬ ነው ጠላትህን አሳልፌ እሰጥሃለሁ እግዚአብሔር ያለህ ለዚህ ነውና በለው ግደለው፣ ወይም ለእኔ ፍቀድልኝና ልግደለው ሲለው ምን አለ ዳዊት? እግዚአብሔር በቀባው ላይ እጄን አላስቀምጥም አለና እምቢ አለ። ይህንን ነው ጠላቴን አምጥተህ ሰጠኸኝ ነበረ፣ ይገለዋል አይገለውም፣ ያልፈዋል አያልፈውም ብለህ ስትሰጠኝ እኔ ግን አለፉት አለና ምን አለ? እንዲህም ብትመረምረኝ በእጄ መግደል